ክፍል 27 በዕለተ ዓርብ መጋቢት 27 ቀን ጌታችን አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታችንን ቀኝ ጎኑን በጦር በወጋው ጊዜ ከጌታችን ቀኝ ጎን ደምና ውሃ ወጣ ወይም ፈሰሰ። ያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደሙን በብርሃን ጽዋ ተቀበለ። ከዚያም በሦስቱ ክንፎቹ ጠምቶ ወይም በጽዋ ብርሃን ተቀብሎ በሦስቱ ክንፎቹ ወደ አየር ወጣ። ክንፎቹ 6 ወገን ዓይኖች ሆነው ነበርና። ያን ጊዜ በዕለተ ዓርብ በ9 ሰዓት አስቀድሞ ትግራይ አገር ይኸውም ናግራን ከሚባል ቦታ ደረሰና የጌታችንን ደም ረጨ። አስቀድመን እንደተናገርነው የትግራይን አድባራት በደሙ ቀደሳቸው። የኢትዮጵያን አድባራት በሙሉ ከናግራን አገር ጀምሮ እስከ አናርያ ደብረ ወገግና ሐዘሎ ድረስ የጌታችንን ደም በመርጨትና በመባረክ በዚሁ ዕለት ዓርብ በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ በፀሐይ መግቢያ ጊዜ ተመልሶ ወደ ምድረ ግብጽ ሄደና ሥርዓተ ንዝሃተ ደሙን እንደፈጸመ ለማጠየቅ በግዮን ውሃ ማለት በኢትዮጵያ ወንዝ በአባይ ውሃ ታጠበ። ከዚህ በኋላ የአዳምንና የሔዋንን የጻድቃንንም ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ከኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላ ዜና እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ ከ245 ዓመት በኋላ ኢትዮጵያ የክርስትናን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስን በክንፉ ተሸክሞ ወደ አክሱም አመጣው። ያን ጊዜ በወንጌላዊው ዮሐንስ መጽሐፍ እንደተናገረው የኢትዮጵያን አገርና የጽላተ ሙሴ ማደሪያ የምትሆን አክሱምን በጌታችን በኢየሱስ ክርስቶስ ደም የመረጨቷንና የመባረኳን ዜና ነገረው። ሁለተኛም የናግራንን አገር ነገስታት አብርሃ አጽብሃ ያሰሯት ቤተክርስቲያንን፣ ሶስተኛም ሐውዜን ሀገርና በባህረ ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያናትን፣ አንዲቱም ለኢትዮጵያ አድባራት የምትሆን መርጦ ለማርያምን የእነዚህንና የሌሎችንም በክርስቶስ ደም መባረክ ተናገረ። ከዚህ በኋላ ከሱ ተሰወረ። እነዚህ ወንድማማች ነገስታት በሸዋ ክፍለ ሀገር ህሉይ በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተክርስቲያን ሰሩ። ዳግመኛም ኤረር ተራራ ላይ ወጥተው በሚካኤልና በገብርኤል በ4ቱ እንስሳና በ24ቱ ካህናተ ሰማይ ስም 4 አብያተ ክርስቲያናትን ሰሩ። እነዚህንም ለመንግስታቸው መዲና አደረጓቸው። ደብረ ኤረር ለኢትዮጵያ ምድር እምብርት ወይም ማዕከል ናትና። አንደኛው አብርሃ የሚባለው ንጉስ በዚህችው ሀገር ሞተና በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ ተቀበረ። ሁለተኛውም አጽብሃ የተባለው ንጉስ ሐውዜን በሚባለው ሞቶ አስቀድመው በሰሩት ቤተክርስቲያን ተቀበረ። ሁለቱም ነገስታት በእመቤታችን አምላክን በወለደች በድንግል ማርያም አማላጅነትና በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የማያልፈውን መንግስተ ሰማያትን ወረሱ። ከእነሱም በኋላ የነገሰው ካሌብ የተባለው ንጉስ ብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከሱም በኋላ ጻድቅ የሚሆን ገብረ መስቀል የሚባል ንጉስ ነገሰ። እሱም መልአኩ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያንን ሰራ። በዚያን ዘመን በንጉሱ በገብረ መስቀል ዘመነ መንግስት መልአኩ ዑራኤል የአክሱምን ገበዝ ልጅ ያሬድን ጽዋ ልቦና አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ሰዋትወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተክርስቲያን ህንፃ እንዲህ እያለ አመሰገናት። የእውነት ነገስት ቤተክርስቲያንን በያክንትና በከርከዴን ዕንቁ ሰሯት። ይህችውም ለብርሃን ጌታ እናት የስጋዋ ንጽህና አምሳል ናት። የህንፃዋን ስራ ማማር አይቼ 3 ጊዜ ዞርኳት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስና ኤፍሬምን ያመጣቸው ዘንድ ቅዱስ ዑራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የዑራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና የአምላክ እናት የእመቤታችንን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኝ በሦስቱ ጸዋትወ ዜማዎች በአራራይና በግዕዝ በዕዝል ዘመረላት። ከዚያም አባ አረጋዊ ንጉሱ ገብረ መስቀልና ካህኑ ያሬድ አብርሃና አጽብሃ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተክርስቲያን ለመሄድ ተነሱ።
እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጥዑም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዘመር እንዲያመሰገነ አመሰገናት ወይም ዘመረላት። በባሕረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ዑራኤል ከሰማይ ወረደና አባ አረጋዊና አባ ያሬድን ወደ በጌ ምድር ሄዱ። ከዚያ በጌታችን በኢየሱስ ክርስቶስ ደም የባረኳትን የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባሕረ ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለግ ዋሉ። እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያው ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህንን ነገር ሲፈጽም ወዲያውኑ መልአኩ ቅዱስ ዑራኤል ከሰማይ ወርዶ ወደ እርሱ መጣና አባ አረጋዊን ዙር፣ አባ ወደ እርሷም ትወጣ ዘንድ በምስራቅ በኩል ተራራዋን ዙር። አስቀድሜ በባሕረ ጣና ደሴት የነገርኳችሁ ተራራ ይህች ናትና አለው። ለልጆችህ ማደሪያ አድርጋት። እንደ ክርስቶስ ወንጌል ሥርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ለአንተ ጭምር ርስት አድርጎ ሰጥቷቸዋልና። አባ አረጋዊም መልአኩ ቅዱስ ዑራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሦስተኛውም ቀን ንጉሡ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር የንጉሡ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሡ ለገብረ መስቀል የክርስቶስን ሥጋውንና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሡ ገብረ መስቀልና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያምና ዙራባ ወይም ዙራምባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረና ገብረ መስቀልም በዚህችው ተራራ ላይ ቤተክርስቲያን እያሰራ 3 ዓመት ተቀመጡ። አባ አረጋዊም ከነሱ ሳይለይ አብሮ ነበር። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረሃዊ ከምትባል ሀገር ደረሱ። በዚያችው ደብረሃዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ።